ጤና ይስጥልኝ ክቡራን ተመልካቾች እንዴት አላችሁ? እንግዲህ በባለፈው ቆይታችን ከሊደርሺፕ ጋር በተያያዘ ቆይታ አድርገናል። ሊደርሺፕ ኢንፍሉዌንስ ነው ወይም ተጽዕኖ መፍጠር ነው የሚባል ነገር አይተናል። እንግዲህ ተጽዕኖ ከመፍጠር ጋር በተያያዘ የሚነሱ ሀሳቦች በጎ ተጽዕኖ እንደዚሁም በጎ ያልሆነ ተጽዕኖ የሚባል ነገር አለ ማለት ነው። ስለዚህ ስለ ሊደርሺፕ በደንብ በማወቅ በጎ ተጽዕኖ መፍጠር መቻል እኛም ደግሞ በጎ ተጽዕኖ የሚፈጥሩብንን ሰዎች ደግሞ ለይተን መከተል ያስፈልጋል። መሪ ማን ነው በሚል ሀሳብ ነው እንግዲህ በባለፈው የተመለከትነው። ወደ 4 አይነት ሲዎች አሉ ብለናል። አንድ መሪ ሊኖሩት የሚገባው የመጀመሪያው ኮሊንግ፣ የተጠራበትን ቦታ ማወቅ መቻል አለበት። ለምንድን ነው የተጠራው? ለፖለቲካ ነው? ለሃይማኖት ነው? የተለያየ አይነት እንግዲህ የሊደርሺፕ ቦታዎች አሉ። ከዛ አንጻር ለየትኛው ነው የተጠራው የሚለውን ከኮሊንግ አንጻር ተመልክተናል ባለፈው። እንደዚሁም ሌላው ደግሞ ኮምፒተንት መሆን አለበት፣ ከሌሎች መሪዎች ተሽሎ መገኘት መቻል አለበት የሚል አይተናል። ሌላኛው ሲ ከካራክተር ጋር ወይም ከባህሪ ጋር በተያያዘ ተመልክተናል። እንግዲህ መሪዎች 4 ሲ ያስፈልጋቸዋል ብለናል። 3ቱን አይተናቸዋል። 4ኛው ሲ ዛሬ የምናየው በጣም ወሳኝ የሆነው ነገር ኮሚትድ መሆን አለባቸው መሪዎች በሚል እንመለከታለን። ይሄ ኮሚትመንት የሚባለው ነገር እንግዲህ በህይወታችን ላይ በጣም አስፈላጊ ነው። መሰጠት የሚባለው ነገር ማለት ነው። ላመንበት ነገር፣ ለተጠራንበት ነገር ይረባል ወይም ይጠቅማል ብለን በምናስበው ጉዳይ ላይ ኮሚትድ መሆን፣ ያንን ነገር ደጋግሞ ማድረግ፣ ሳይታክቱ ማድረግ፣ ሳይሰለቹ ማድረግ የሚባል ነው። እንግዲህ ይሄ ከፓሽን ጋር ይገናኛል። ለምንድን ነው ኮሚትድ የሆን ነው? ብዙ ጊዜ በተደጋጋሚ የምናደርገው ነገር ምንድን ነው? አንዳንድ ሰዎች መሪዎች ናቸው ግን ኮሚትድ ግን አይደሉም፣ የተሰጡ አይደሉም ማለት ነው። ሳይታክቱ ያንን ነገር ማድረግ ይፈልጋል መሪነት። ምክንያቱም ከኋላችን የምንመራቸው ሰዎች አሉ። ቤተሰብ ሊሆን ይችላል፣ ቲም ሊሆን ይችላል። የኛ ኮሚትመንት ወሳኝ ነው ማለት ነው። ይሄ ኤግዛምፕለሪ ላይፍ የሚባለው ነው። አንድ መሪ እንግዲህ ሰርቶ ማሳየት አለበት። ስለዚህ ለማሳየት ግዴታ ኮሚትድ መሆን አለበት። ሳያቋርጥ ነገሮችን ማድረግ ያስፈልጋል ማለት ነው። እንግዲህ ከመሪነት ጋር በተያያዘ ኮሚትመንት አንዱ ነው። ብዙ ሰዎች ብዙ ሀሳብ አላቸው፣ ብዙ ነገር ያስባሉ፣ ብዙ ነገር መስራት ይፈልጋሉ፣ ግን ኮሚትድ አይደሉም ማለት ነው። የመጀመሪያውን ኮሚትመንት መውሰድ ያለበት መሪው ነው ማለት ነው። ለሚለው ነገር፣ ለሚያስበው፣ መስራት ለሚፈልገው ነገር ራሱ የተሰጠ መሆን መቻል አለበት ማለት ነው። ሳይታክት የሚሰራ መሆን መቻል ያስፈልጋል። ብዙ ጊዜ በመሪነት ውስጥ የሚፈርሱ ድርጅቶች፣ የሚበላሹ ትዳሮች፣ ብዙ ነገሮች የሚጠፉት ከኮሚትመንት አንጻር ነው ማለት ነው። ሪሌሽንሺፕ ውስጥ እንኳን አንደኛው ጊዜውን እየሰጠ ብዙ ነገር እያደረገ ሌላው ደግሞ ጊዜውን የማይሰጥ ከሆነ፣ የሆነ ነገር የማያደርግ ከሆነ የኮሚትመንት ችግር አጋጥሞታል። ስለዚህ ሊደርሺፑም ወይም ሪሌሽንሺፑም ፌል ሊያደርግ ይችላል ማለት ነው። በተለይ በአሁኑ ጊዜ ብዙ ነገሮችን መነካካት፣ ነገር ግን ለአንዱም ነገር ኮሚትድ አለመሆን ይታያል ማለት ነው። ቢዚ መሆን ብቻ የኛን ጥሩነት ወይም የኛን ሰራተኝነት አይመለክትም ማለት ነው። ለአንድ ነገር ኮሚትድ መሆን መቻል አለብን። ለጀመርነው ነገር፣ ለምናደርገው ነገር ኮሚትመንት እንግዲህ ወሳኝ ነው። ኮሚትመንት በሌለበት እድገት አይኖርም ማለት ነው። ስለዚህ መሪዎች ኮሚትድ መሆን አለባቸው። እንግዲህ ባለፈው ያየናቸው ሲ አንደኛው ኮሊንግ ነው፣ ጥሪ፣ አንደኛው ሲ፣ ሁለተኛው ኮምፒተንስ ነው፣ ከሌሎች ተሽሎ መገኘት፣ ሶስተኛው ካራክተር ነው፣ አራተኛው ደግሞ ኮሚትመንት የሚባለው ነገር ነው ማለት ነው። እና ኮሚትድ መሆን መቻል አለብን። ለምንፈልገው ነገር፣ በህይወታችን በጣም አስፈላጊ ነው ብለን ለምናስበው ነገር የተሰጠን መሆን መቻል አለብን። ሳያቋርጡ ያንን ነገር ማድረግ፣ ሰዎች ተከተሉንም፣ ሰሙንም፣ አልሰሙንም፣ አደረጉም፣ አላደረጉም፣ አሞገሱንም፣ ሰደቡንም በዛ ጉዳይ ላይ ኮሚትድ መሆን ይፈልጋል። እንግዲህ የመሪዎችን ኮሚትመንት የሚቀማ ነገር ግን አለ። ለምሳሌ መሪዎች ደክሞኛል፣ በቃ ከዚህ በኋላ አልቻልኩም፣ ከዚህ በኋላ ሰልችቶኛል የሚሏቸው ነገሮች አሉና አቅማችንን የሚቀሙ ነገሮችም አሉ። በህይወታችን ውስጥ መስራት የምንፈልገው ነገር አለ፣ መሆን የምንፈልገው ነገር አለ። የገባንበት ሪሌሽንሺፕ ውስጥ ጥሩ ነገር ማድረግ እንፈልጋለን፣ ግን እንዳናደርግ ደግሞ አቅም ሲያንሰን እናያለን። ምንድን ነው ይሄ ነገር? ሰዎች ጀምረው እንዳይጨርሱ የሚያደርጋቸውን ነገር ምንድን ነው? ስልቹ እንዲሆን የሚያደርጋቸው ነገር ምንድን ነው የሚለውን ሀሳብ ማወቅ መቻል አለብን። ኮሚትመንታችንን ከሚሰልቡ ነገሮች ውስጥ አንዱ ውንድ ነው። የቀደመ ቁስል ካለብን፣ ይሄ ተጎድተን ከሆነ፣ ተከድተን ከሆነ፣ በጣም ብዙ ነገሮች ከሆኑ፣ ወይም ደግሞ በአስተዳደጋችን ከኛ በፊት የነበረው አለቃችን ሊሆን ይችላል፣ በተለያየ መልኩ የተጎዳናቸው ነገሮች ካሉና ልባችን ካልተፈወሰ ብዙ ጊዜ ኮሚትድ እንዳንሆን ያደርገናል ማለት ነው። በቃ ህይወት አሰልቺ እንዲሆን፣ ለአንድ ነገር የተሰጠን እንዳንሆን ያደርገናል ማለት ነው። ስለዚህ በጣም መሪዎች ኮሚትድ እንዳይሆኑ የሚያደርጋቸው እንግዲህ መሪነት ምንድን ነው ብለናል። የራስን ህይወት መምራትን መሪነት ነው። ድርጅት መምራትን መሪነት ነው። ቤተሰብ መምራትን መሪነት ነው። ሁሉም ነገር መሪነት ነው ማለት ነው። ስለዚህ ያንን ነገር እንዳናደርግ፣ አቅም እንዲያንሰን፣ በጥሩ ሁኔታ ያንን ነገር
እንዳንፈጽም የሚያደርገን ነገር አንዱ ምንድነው ስንል ውንድ ነው ማለት ነው። ይሄ ቁስል የሚባል የተለያዩ ውንዶች አሉ እንግዲህ በአስተዳደጋችን የሚመጡ ውንዶች አሉ፣ በገባንባቸው ቦታዎች በሰራንባቸው በትምህርት ቤቶቻችን በጣም ብዙ ማለት ነውና አስተውለን ያለው ውስጣችን ያለውን ቁስል ካላከምን ያ ቁስል በተለያየ መልኩ ይገልጣል ማለት ነው። ራሱን አንዱ በመሰላቸት ነው፣ ስልችት ይለናል፣ ለምንም ነገር ፍላጎት አይኖረንም፣ የጀመርነውን ነገር ጀምረን እናቆማለን እና መሪዎች ጀምረው ካቆሙ በጣም ብዙ ነገር ይበላሻል ማለት ነው። ድርጅት ጀምረው ካቆሙ፣ ሪሌሽንሺፕ ጀምረው ካቆሙ፣ ብዙ ነገሮች ጀምረው የሚያቆሙ ከሆነ ችግር ነው ማለት ነው። ስለዚህ ኮሚትድ ለመሆን መፈወስ ያስፈልጋል ማለት ነው። የተፈወሰ ሰው መሆን መቻል አለብን። ልባችን ውስጥ የተለያየ ጉዳት ካለ ከዛ ነገር እንግዲህ መፈወስ ያስፈልጋል። ልባችን በአንድም ይሁን በሌላ በተለያየ መልኩ ሊጎዳ ይችላል ማለት ነው። በአስተዳደጋችን ሊሆን ይችላል፣ ባለፍንባቸው ቦታዎች በገጠሙን ነገሮች ሊጎዳ ይችላል ማለት ነው። ተፈውሻለሁ ወይስ አልተፈወስኩም ብሎ እንግዲህ ማሰብ ያስፈልጋል። ሁልጊዜ ለምሳሌ እጃችን ላይ ቁስል ቢኖር ገና ሰው እጁን ወደዛ ሲዘረጋ ነው ሪያክት የምናደርገው ቁስላችንን የሚነካብን ስለሚመስለን። ስለዚህ ስሜታዊ የመሆን በጣም ትንሽ ነገር ተደርገን ግን በጣም ነገሮችን የማካበድ አምባጓሮ መፍጠር ምናምን ውስጥ የምንገባ ከሆነ ልባችን ውስጥ የሆነ ህመም አለ ማለት ነው፣ የሆነ ቁስል አለ ማለት ነው። እና አንዳንድ ጊዜ ሰዎች ጥቂት ነገር ተናግራቸዋቸው ኦቨር ያደርጉታል። ያን ነገር አካብዶ በቃ ሀገር ይያዝልኝ ይላሉ ማለት ነው። ምንድነው ሲባል ውስጣቸው ቁስል አለ። ልክ እኔ እዚህ ጋር አሁን ቁስል ቢኖርብኝ እንደዚህ አንድ ሰው እጁን እንደዚህ ወደ እኔ እጅ አካባቢ እንኳን እንደዚህ ቢያደርግ ሊነካኝ ስለሚመስለኝ ሪያክት አድርጋለሁ ማለት ነው። የሪያክቲቭ መሆን ከመጠን በላይ አምባጓሮ ውስጥ መግባት የቁስል ምልክት ነው ማለት ነው። እና መሪዎች ኮሚትድ እንዳይሆኑ የሚያደርጋቸው የጀመሩትን ነገር በትክክለኛው በነበራቸው ባህሪ እንዳይሄዱ የሚያደርጋቸው አንዱ ውስጣቸው ቁስል ካለ ነው። እንግዲህ ትዕግስት ዋልታ ንጉሴ የጻፈችው መጽሐፍ አለ፣ ይሄ ምን ሆኛል በሚል መጽሐፍ ስለ ትራውማ የጻፈችው ማለት ነው። ይሄ የስሜት ቁስል ወይም የአእምሮ ቁስል ልንለው እንችላለን። እነኛ አይነት ነገሮች መሪዎች ውስጥ ካሉ በጣም አደገኛ ነው ማለት ነው። ብዙ ነገራቸውን ያበላሽባቸዋል፣ ኮሚኒኬሽናቸውን ያበላሽባቸዋል፣ የመሰረቱትን ድርጅት ያበላሽባቸዋል። ልክ እንደ ኮንታሚኔሽን ነው ማለት ነው። አንድ ቦታ ሄደን አንድ ቆሻሻ ነክተን መተን እጃችንን ሳንታጠብ የምንነካው ነገር ሁሉ እንደሚበላሽ እንዲሁ ልባቸው ውስጥ ቁስል ካለ፣ ያልተፈወሰ ነገር ካለ የሚመሰረቱት ድርጅት ኮንታሚኔትድ ይሆናል፣ ይበላሻል። የሚመሰረቱት ትዳር ኮንታሚኔትድ ይሆናል፣ ይበላሻል። ስለዚህ ብዙ ነገሮች እየተበላሹብን ከሆነ እንደ መሪ ራሳችንን ህይወት ስንመራ ስራችን የሚበላሽ ብዙ ነገሮቻችን የሚበላሹ ከሆነ እንደዚሁም ደግሞ ሪሌሽንሺፓችን የሚበላሽ ከሆነ ድርጅቶቻችን ብልሽት ውስጥ የሚገቡ ከሆነ የሆነ ነገር አለ ማለት ነው እኛ ጋር። እሱም የልብ ህመም የሚባለው እንግዲህ ይህም መጽሐፍ አግኝታችሁ እንድታነቡት በጣም ጋብዛችኋለሁ። ምርጥ መጽሐፍ ነው። ምን ሆኛለሁ ነው የሚለው። ምንድነው የዚህ ስዕል ውስጥ የምትመለከቱት እንግዲህ የሆነ ትልቅ ሰው ጭንቅላት ውስጥ አንድ ያፈረ የተሸማቀቀች የምትመስል ህፃን ትታያለች። ስለዚህ ውስጣችን ላይ ቁስል ካለ፣ የታመመ ነገር ካለ እሱ ካልተፈወሰ ውጤታማ መሆን አንችልም ማለት ነውና በጣም ጥቂት ነገሮች አሁን ያለን ነገር የሚያበላሽብን አንዱ የቆየ ቁስል ካለ ማለት ነው። በአስተዳደጋችን እንግዲህ ሁሉም ሰው በተለያየ አስተዳደግ ነው ያደገው። ያው ቤተሰቦቻችንም የታመሙ ቤተሰቦች ናቸው ያሳደጉን። ብዙ ውጣ ውረድ ውስጥ እንደምታውቁት አገራችን ከጦርነት አርፋ አታውቅም። ስለዚህ በአንድም ይሁን በሌላ ያለመረጋጋት ውስጥ የነበረ ፋሚሊን ያሳደገ ማለት ነው። ስለዚህ ድርጅት መስርተን ሊሆን ይችላል፣ ቤተሰብ መስርተን ሊሆን ይችላል። የሆነ ነገሮች ኮሚትድ እንዳንሆን ተሰተን እንዳንሄድ በምንሰራው ስራ ውስጥ በምናደርገው ነገር ውስጥ በመሰረት ነው ቤተሰብ ውስጥ የተሰጠን ሰዎች እንዳንሆን የሚያደርገን አንዱ ህመም ነው ማለት ነው። ይሄ ትሮማ የምንለው ወይም የስሜት መቁሰል፣ የአእምሮ ቁስል የምንለው በልጆቻችን ላይ በጣም አግሬሲቭ እንድንሆን የሚያደርግ፣ በትዳር አጋሮቻችን ላይ አግሬሲቭ እንድንሆን የሚያደርግ፣ እወዳታለሁ ግን መደባደብ፣ እንደዚህ እላታለሁ ግን ተቃራኒ ነገር እንድናደርግ የሚያደርገን ማለት ነው። እና አንዳንዶቹ እንደው አፍቅሮ ራሱን አጠፋ ይባላል ምናምን። ይሄ ህመም ነው። እንዴት ነው ሰው አፍቅሮ ራሱን የሚያጠፋው? ወይ ይነጋገራል ወይ የሆነ ነገር ያደርጋል። ሊወዳት ነበረ ገደላት። እንዴት ነው እንደዚህ አይነት ነገር ሊሆን የሚችለው? ሁለት የማይመሳሰሉ አብረው የማይሄዱ ነገሮች ምንድነው ስንል ህመም አለ ማለት ነው። ይሄ የስነ ልቦና ቁስል አለ። በተለይ መሪዎች በጣም መፈወሳቸውን ማረጋገጥ መቻል አለባቸው። ምክንያቱም የታመመ መሪ የታመሙ ተከታዮች ነው የሚፈጥረው ማለት ነው። ከኋላ የሚመጡ እሱ ሲስተም ውስጥ የሚመጡ ሰዎች ሁሉ መታመም ይጀምራሉ። የታመመ መሪ የሚፈጥረው ቤተሰብ የታመመ ቤተሰብ ነው። የሚያሳድጋቸው ልጆች የታመሙ ናቸው። የሚያስተምራቸው የሚረዳቸው ሰዎች የሚያገኛቸው ሰዎች ሁሉ ኮንታሚኔትድ ነው የሚሆኑት ማለት ነው። ስለዚህ ራሳችንን ከስሜት ቁስለት ወይም ከትራውማ ራሳችንን መፈወስ ያስፈልጋል። መሪዎች በተለይ በጣም ፈውስ ያስፈልጋቸዋል።
ራሳችንን ቼክ ማድረግ አለብን። ብዙ ሲስተሞቻችንን ከመበከላችን በፊት የምንመራውን ቤተሰብ ሊሆን ይችላል፣ የትዳር አጋር ሊሆን ይችላል። በጣም ብዙ ነገሮች ከመያዛችን በፊት ቼክ ማድረግ ያስፈልጋል ማለት ነው። በተለይ ሰዎች ልባቸው ላይ ያለው ነገር መታየት መቻል አለበት። እንግዲህ የታመመ ልብ 3 ነገሮች አሉት ይባላል በውስጡ። አንደኛው ፕራይድ ነው። ፕራይድ ትዕቢት፣ ከኔ በላይ ላሳራ አይነት ነገር። ሁለተኛው ደግሞ ሪጀክሽን ነው። ማንም አይፈልገኝም፣ ሰዎችን ይቁኛል፣ አይቀበሉኝም የሚል አይነት ነው። ሶስተኛው ሪቭለን ነው፣ አመፀኛ መሆን። በቃ አመፅ ባለበት ሁሉ መገኘት፣ ሳይጠሩት ሳይጋበዝ መገኘት፣ ጥል ውስጥ፣ ድብድብ ውስጥ፣ የሆነ ነገር ውስጥ ራሳችንን ማግኘት፣ ግጭት ውስጥ ማግኘት። እነኚህ 3 ነገሮች እንግዲህ ካሉ አንድ መሪ ውስጥ በጣም አደገኛ ነው የሚሆነው ማለት ነው። እና መሪዎች መፈወስ አለባቸው በሚል ሀሳብ ነው እየተመለከትን ያለ ነው። የታመሙ መሪዎች የታመሙ ተከታይ ነው የሚፈጥሩት። ስለዚህ መሪዎች ልባቸው የተቀየረ መሆን መቻል አለበት። እንግዲህ በጣም የምናገኛቸው የልብ ቅንነት ያስፈልጋል፣ የእጅ ብልሃት ያስፈልጋል ማለት ነው። እና መሪዎች ልባቸው ቅን መሆኑን ማረጋገጥ መቻል አለባቸው። ምንድነው ልቤ ውስጥ ያለው? የተበላሸ ልብ ነው ወይ ያለኝ? በተበላሸ ህይወት እንግዲህ የተስተካከለ ነገር መፍጠር አይቻልም። በተበላሸ ልብ የተስተካከለ ህይወት መፍጠር አይቻልም ማለት ነው። ስለዚህ ልባችንን ማየት መፈተሽ መቻል አለብን። እንግዲህ ልባችን መታመም አለመታመሙን ለማወቅ አንዱ እንግዲህ ቅድም እንዳልኳችሁ ሰዎችን ይቁኛል፣ ሰዎች ሪጀክት ያደርጉኛል፣ ማንም አይቀበለኝም የሚል ስሜት ካለ ውስጣችን ላይ፣ እንደዚሁም ደግሞ በጥብጥ የሚለን ከሆነ በየብጥብጥ ባለበት ተቃውሞ ባለበት ሁሉ የምንገኝ ከሆነ፣ ሌላው ራሳችንን ከራሳችን ጋር ከማወዳደር አልፈን ራሳችንን ከሌሎች ጋር በማወዳደር እኔ ከማንም ሰው የተሻልኩ ነኝ ብሎ ማሰብ የሚባለው ነገር መፈተሽ ያስፈልጋል ማለት ነው። እንግዲህ መሪዎች የተበላሸ ልብ ካላቸው የሚፈጥሯቸው ተከታዮችም የተበላሹ ናቸው ማለት ነው። የቆሰለ መሪ የሚፈጥረው የቆሰሉ ተከታዮች ነው። የቆሰለ መሪ የሚፈጥረው የቆሰለ ትዳር ነው፣ የቆሰለ ልጆች ነው ማለት ነው። እና በጣም መፈወስ ያስፈልገናል። ይህ መጽሐፍ በጣም ይጠቅመናል። እንግዲህ ትዕግስት ንጉስ ወደ 17 ዓመት በማማከር ስራ ሰርታለች። በዚህ በተለይ የአእምሮ ቁስል ወይም የስሜት ቁስል በምንለው ጉዳይ ላይ በጣም ጎበዝ አማካሪ ናት። ይህን መጽሐፍ እንድታገኙት እንግዲህ እንድታነቡ፣ በተለይ መሪዎች ይህን መጽሐፍ ብታነቡት በጣም ደስ ይለኛል። ምክንያቱም መሪ ካልተለወጠ ማህበረሰብ ሊለወጥ አይችልም ማለት ነው። በጣም ብዙ የምናያቸው የስሜት ቁስሎች አሉ። ያ ቁስል ደግሞ በቃ ሴንሲቲቭ እንድንሆን ያደርጋል። ትንሽ ነገር፣ ትንሽ ችግር የተካበደ እንዲሆን፣ የተባዛ እንዲሆን፣ ችግሮች በቃ በትንሹ መፍታት፣ በትንሹ ማቆም አንችልም። ምናልባት በንግግር የሚፈታን ነገር በጦርነት ውስጥ መግባት፣ በንግግር የሚፈታን ነገር ፍቺ ውስጥ መግባት ሊሆን ይችላል። በጣም ነገሮችን ክርር አድርጎ ማየት። እኔ እኮ ያልኩት ነገር ትንሽ ነው ግን መልሱ እንዴት ብዙ ሆነ ምናምን እስከሚሉ ድረስ ሰዎች እንግዲህ የቁስል ምልክት ነው ማለት ነው። ማካበድ፣ ይሄ በቃ ቀላል የሆኑ ነገሮችን ሁሉ ሰው የሆነ ነገር ሲለን እኛ ግን አካብደን ከሆነ ችግሮችን የምንረዳው የህመም ምልክት ውስጣችን አለ ማለት ነው። በብዙ መሪዎች ዘንድ ይሄ እንግዲህ ይታያል። ብዙ መሪዎች ሰዎች ሳይከዷቸው የከዷቸው እንዲመስሏቸው፣ ስጉ እንዲሆኑ፣ የሚጠራጠሩ እንዲሆኑ። ብዙ መሪዎች ዴሊጌት አያደርጉም፣ ስራ ለሌላ ሰው አይሰጡም። ለምንድን ነው ሲባል ቢክደኝስ፣ የሆነ ነገር ቢያደርግስ የሚባል ይሄ ከመጠን በላይ የሆኑ ጥርጣሬዎች ይታያሉ ማለት ነው። እንግዲህ በመጠኑ የሆነ ጥርጣሬ ጥሩ ነው፣ ግን ከመጠን በላይ የሆነ ጥርጣሬም በሊደርሽፓችን ውስጥ የሚታይ ከሆነ፣ በአመራራችን ውስጥ ሰዎችን አለማመን የሚባል ነገር፣ እኔ ማንንም አላምንም የምንል ከሆነ ታመናል ማለት ነው። ማንንም አላምንም የሆነ ሰውማ ማመን መቻል አለብን። ስለዚህ መሪነት ውስጥ እንግዲህ በጣም የልብ ንጽህና፣ የልብ የተፈወሰ ልብ ያስፈልጋል ማለት ነው። ብዙ ገንዘቡ ብዙ ነገሩ ኖሮ በአሁኑ ጊዜ ብዙ ሰዎች ችግር ውስጥ እየገቡ ያሉት ከልባቸው ጋር በተያያዘ ነው። የተጎዳ ልብ አላቸው ግን አያውቁትም ማለት ነው። ደግሞ ይሄ ልባችን ፊት ለፊት ስለማይታይ መጎዳት አለመጎዳታችንን አናውቅም ማለት ነው። ፊት ለፊት አይታይ። ብዙ ጊዜ ፊታችን ከሆነ ለምሳሌ እዚህ ጋር የሆነ ማዲያት ቆረጡ ሳምቲንግ ምናምን ሲታይ ኦኬ የሆነ ነገር ውስጡ አለ ማለት ነው። የልብ ጉዳት ግን የሚታወቀው አንዱ በንግግራችን እና በህይወታችን ነው ማለት ነው። እንግዲህ የህይወት መውጫ ልብ ነውና ልብህን ጠብቅ ይባላል። በጣም ዋና ቦታ ነው። ሰዎች ብዙ ነገራቸውን ያስጠብቃሉ። በጥበቃ፣ በውሻ፣ በኤሌክትሪክ አጥር፣ በጣም በሴኩሪቲ ካሜራ፣ በጣም በብዙ ነገር እንግዲህ ነገሮቻቸውን ያስጠብቃሉ። ልባቸውን ግን መጠበቅ ካልቻሉ ያ ሁሉ ዋጋ የለውም ማለት ነውና ልባችን ውስጥ ምንድን ነው ያለው? ምን አይነት ነገር ነው ያለው? ልባችን ውስጥ ቁስል አለ ወይ? እሱን መታከም ያስፈልጋል። የታከመ መሪ ደግሞ የታከሙ ጤነኛ የሆኑ ሰዎችን መፍጠር ይችላል። ጤናማ ቤተሰብ መፍጠር ይችላል። ስለዚህ በጣም ኮሚትድ ያለመሆን፣ የሆነ ሁሉም ነገር ላይ ስሜት ማጣት ካለ፣ የመነጫነጭ ስሜቶች ካሉ፣ ደስ የማይል ስሜት ብቻ ከሰዎችና ከራሳችን ጋር ካለ ምናልባት ታመን ሊሆን ስለሚችል መፈወስ አለብን። ይሄ ትራውማ የሚባለው ወይም
የስሜት ቁስል የሚባለው ነገር መታከም ያስፈልጋል። እንግዲህ እኛም አንዱ የምንሰራው ስራ ማይንድ ዘ ማይንድ ውስጥ የምንሰራው ስራ ይሄ ስለሆነ እኛንም ልታገኙ ትችላላችሁ። እንዲሁም ሌሎች ባለሙያዎችንም ማግኙ። በራሳችሁም ደግሞ እንዴት ነው የምታከመው? በተለይ ይሄ መጽሐፍ ያው ደጋገምኩባችሁ እንግዲህ በጣም ጠቃሚ መጽሐፍ ስለሆነ ነው። አግኝታችሁ ብታነቡት ጥሩ ነው፣ ይጠቅማችኋል። ከኛ ጋር ስላላችሁ ሀሳባችንን ስለምትጋሩ እናመሰግናለን። ቪዲዮዎቻችን ለሌላ ሰዎች እንዲደርሱ ሼር እንድታደርጉ እንጋብዛለን። በጣም እናመሰግናለን። መልካም ጊዜ